አባታችን አቡነ እስጢፋኖስ እንደምን አደራችሁ? ለምን ሰዓት አደረሳችሁ? በቸርነቱና በምሕረቱ ጠብቆ ይህችን ጊዜ ባርኮ የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከፍ አድርጋችሁ እግዚአብሔር ያመስግኑ። ሁላችንም የመዳን ቀን እናይ ዘንድ ሁላችንም ይህችን ጊዜ ይህችን ሰዓት ናፍቀን ነበርና በዚች ጊዜ ደግሞ እግዚአብሔር ሁሉም ነገር አመቻችቶ ለዚህ ሰዓት ለዚህ ጊዜ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን።
ብፁዕ አባታችን አቡነ እስጢፋኖስ የጅማ የየም እና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የሰላም አምባሳደር፣ የልማት አርበኛ፣ የሁላችን አባት የተከበሩ መላከ ሳህል አባ ተክለ ሥላሴ የዚሁ ታላቁ ደብር አስተዳዳሪ፣ የሀገረ ስብከታችን የመምሪያ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣
ሰባኪያን ወንጌል፣ መምህራን፣ ሰንበት ትምህርት ቤቶችና አባቶች፣ እናቶች ሁላችሁ በእግዚአብሔር ፍጹም ሰላም ላችኋለሁ። እንደምን ቆያችሁ? በሰላም የቆያችሁ እንደምን ቆያችሁ? በሰላም የደረሳችሁ እንደምን ደረሳችሁ? ከክፉ ጠብቆ ሞትን ወደ ሕይወት ቀይሮ ጨለማን ወደ ብርሃን ለውጦ ይህንን ቀን እንድናይ የፈቀደልን የአባቶቻችን አምላክ የእኛም አምላክ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔር። ቆንዳላ ጳጳሲ ብየ ለለበ ጅማ የሚፊ ካፈ ጎንደር አምባሳደር ነገኛ ጎተ ሚሶማ አባው ነገኛ አባ ኬኛ አቡነ እስጢፋኖስ akkasumas hoogganaa mana amantaa kaatediraala guddaa kanaa Malaaka Saahil Qomoos Abbaa Tagle Sillaasee, hooggantoota biyya lallaba keenyaa, ardiilee garaagaraa fi kaawwalootaa, barsiisota wangeelaa, barattoota dilbataa, abbootii fi haadholiin maqaa Waaqayyoo isa nu jaallateetiin nagaa isin gaafadhaa. Akkam yoo nageessanii akkam turtanii warri nagaa qabdan galateeffadhaa Waaqayyoon baga geessanii። እንግዲህ በዚህ መድረክ ላይ ከጠዋቱ በሥርዓተ ቅዳሴ በተለያዩ አገልግሎት ከሌሊቱ ጀምሮ ሊቃውንት ሲደክሙ ቆይተዋል። እናንተም ስታስቀድሱ በረከቱን ስትሳተፉ ስትባረኩ ስለቆያችሁ በብፁዕነታቸው አሁን አጠር ባለው ሰዓትና ደቂቃ ውስጥ አጭር መልእክት ትምህርት ያህል ያዘለ በአጭር ደቂቃ አብረን እንማራለን። እግዚአብሔር አምላካችን ሁላችንም ያስተምረን። ማን ያስተምረን? ማን ብርታቱን ይስጠን? እግዚአብሔር ብርታቱን ይስጠን። አመስግኑት እግዚአብሔር። እስቲ ሁላችሁም ከኔ ጋር ይህን ቃል በሉ። ከመልአኩ ክብር የተነሳ በሉ እስቲ። የመልአኩ ወዳጆች ድምፃችሁን ከፍ አድርጉ። ከመልአኩ ክብር የተነሳ አይሰማም። ድገሙ። ምድር በራች በሉ። ይህንን ኃይለ ቃል የምናገኘው በራእይ ዮሐንስ ምዕራፍ 18 ላይ ከቁጥር 1 ላይ እናገኛለን። ከመልአኩ ክብር የተነሳ ምድር በራች ይላል። ከበጀ ኤርገማራን ከንከ ለፍቲ ንኢፍቴ ይላል። ታላቅ እና ኃያል የሆነ መልአክ ከሰማይ ሲወርድ አየው። ከመልአኩ ክብር የተነሳ ደግሞ ምድር በራች ይላል። ምድር ብቻ አይደለ የእኛን ሕይወት የሚያበራ መልአክ፣ ምድር ብቻ አይደለ የእኛን ጓዳ የሚያበራ መልአክ፣ ምድር ብቻ አይደለ የእኛን ሕይወት የሚያበራ መልአክ። ያ መልአክ ማን ነው ካላችሁ ታላቁ የዛሬው ቀን ቅዱስ ሚካኤል ነው። እሱ ነው ምድርን ያበራ። አመስግኑ። ይህንን ኃይለ ቃል ታላቁ መልአክ ምድሩን እንዳበራ በብሉይ ኪዳን በነቢዩ ሕዝቅኤል የተነገረው ትንቢት በትንቢተ ሕዝቅኤል ምዕራፍ 43 ላይ ከቁጥር 2 ላይ ከመልአኩ ክብር የተነሳ ምድር በራች ብሎ ከታላላቆቹ ነቢያት አንዱ የሆነው ነቢዩ ሕዝቅኤል በትንቢት ተናግሮ ነበረ። ይሄ ትንቢት ዓመታትና ዘመናትን አስቆጥሮ ደግሞ በሐዲስ ኪዳን ታላቁ ሐዋርያ ወንጌላዊ ዮሐንስ፣ ጌታን የሚወደው ቅዱስ ዮሐንስ፣ እስከ ቀራንዮ ድረስ የክርስቶስ ፍቅር የገለጸው ቅዱስ ዮሐንስ፣ ፍቁረ እግዚእ የተባለው በፍጥሞ ደሴት
ራእዩን ሲያይ ይሄው አየው አለው። ከዚህም በኋላ ታላቅና ኃያል መልአክ ከሰማይ ሲወርድ አየው። እንዲሁም ከመልአኩ ክብር የተነሳ ምድር ምን ሆነች? ኧረ ተናገሩ፣ ምን ሆነች? እግዚአብሔር ስሙ የተመሰገነ ይሁን። ይህ መልአክ የወረደው ወዴት ነው ካላችሁ፣ ወደ ባቢሎን ምድር ነው። ባቢሎን እንደምታውቁት አስቸጋሪ ሀገር ናት። ነቢያትን የምታሳድድ ሀገር ናት ባቢሎን። ታላቁ መጽሐፋችን እንደምነግረን ከባቢሎን ውጡ ይላል። ባቢሎን እግዚአብሔርን የምትቃወም ሀገር ናት። ባቢሎን ነቢያትን የምታሳድድ ሀገር ናት። ባቢሎን እግዚአብሔርን የማታውቅ ሀገር ናት። ይሄ መልአክ እግዚአብሔር የሌለበት ሀገር ጨለማ ነው። እግዚአብሔር ያልነገሰበት ሀገር ሰላም የለም። እግዚአብሔር የሌለበት መንደር እረፍት የለም፣ እፎይታ የለም። ስለዚህ ለዚህ ሀገር ሰላም ያስፈልጋታል። ስለዚህ ለዚህች ሀገር በረከትን ይዞ የሚመጣ ሰላምን ይዞ የሚመጣ እግዚአብሔርን የማታውቅ ሀገር ብርሃን አይደለችም፣ ጨለማ ናት። ይህንን ሀገር የሚያመራ ከእግዚአብሔር ዘንድ የሚላክ ታላቅ መልአክ ወደዚች ምድር መጣና ባቢሎንን በምድር በብርሃን ሞላት ይላል። ስለዚህ ያንን ባቢሎን የባረከ ታላቁ መልአክ ቅዱስ ሚካኤል የጅማ ሕዝቦች እናንተንም እየባረካችሁ ነው። ዛሬ በዚህ ምድር ላይ እግዚአብሔርን አመስግኑ። ትዳራችሁን ስለባረከላችሁ ነው ዛሬ ከሩቅም ከቅርብም እዚህ ቦታ የተሰበሰብነው። ሞታችን ወደ ሕይወት ስለቀየረልን ነው ይሄ ታላቁ መልአክ። እኛ መልአኩን እናከብራለን፣ እኛ መልአኩን እንወዳለን። አናመልከውም፣ እናመልካለን። እስቲ የምታመልኩት እጃችሁ አጨብጭቡ። የምታመልኩት ኧረ አናመልክም። የምናከብረው የማናመልከው ደግሞ እስቲ አጨብጭቡ ሁላችሁ። ለዩት እንጂ መለየት ያስፈልጋል። አናመልከውም፣ እናከብራለን፣ እንወዳለን። ጠባቃችን ነው፣ ወዳጃችን ነው። በጭንቅ ቀን በጭንቅ ሰዓት የሚደርስልን የባህራን አባት ነው። የዳንኤል ረዳት ነው ቅዱስ ሚካኤል። የረዳኝ ታላቁ መልአክ ነው አለ ቅዱስ ነቢዩ ዳንኤል። የረዳኝ ታላቁ መልአክ ቅዱስ ሚካኤል ነው ያለው። እስቲ የረዳችሁ በመልአኩ የተረዳችሁ በመልአኩ እርዳታ እዚህ ቦታ የደረሳችሁ በቅዱስ ሚካኤል እርዳታ ትዳራችሁ፣ ኑሯችሁ፣ እንጀራችሁ፣ ትምህርታችሁ፣ ጉዞአችሁ ሁሉ የሰመረላችሁ እስቲ አመስግኑት እግዚአብሔር። ሕዝበ እስራኤልን ከግብፅ ባርነት ጀምሮ እስከ ከነዓን ምድር ላይ የመራ መልአክ ነው። ቀይ ባህሩን ሰንጥቆ ያሻገራቸው ሕዝበ እስራኤልን ታላቁ መልአክ ነው። ይሄ መልአክ የሕይወት ጨለማ እንደ ግድግዳ ሆኖ ከፊት የተደቀነብኝን ፈተናና መከራ እንዲቀድልን እንዲገልጥልን ብርሃኑን እንዲያሳየ ዛሬ የእሱን ብርሃን ፈልገን መጥተናል። እሱ በብርሃን የሙላን አመስግኖት ኡመታ እስራኤልን isa gargaare garbummaa Gibxi Misir keessaa kan baase galaana diimaa addaan kan dhoose ummata Israa'eliin yeroo dhibbuu isaaniitti waan nyaatan yeroo hin qabne guyyaan yeroo itti dukkanaa'u yeroo itti abdii kutatan sana keessatti ergamaan Mikaa'el Waaqayyoon biraa ergamee samiidhaa nyaata buusee kattaa keessaa bishaan burqisiisee saba isaa aara galfachiise. Aara sinaa galfachiisu mee galateeffadhaa. Aara galfachiiseera. Ergamaa Israa'elin gargaare kanatu nu gargaara jennee abdannee amannee dhumne kiristaanota amanaa. Abdadhaa ergamaan Mikaa'el isinin qaanessu gargaareera Daani'elin, gargaareera Afoomiyaa, gargaareera
ከኔስልቡ ድግሲቱ አሳ ገመቹት ጅሬ ከንጭራታ ሲሰቆቆሎ ሚጋላ ገለንሳ ፈቶ ገለቴ ፈታ ይህ መልአክ እኮ ነው የባህራንን የሞትን ድግስ ወደ ሕይወት ወደ ደስታ ወደ ሰርግ የቀየረ ታላቁ መልአክ እኮ ነው። ይሄ መልአክ ያስፈልገናል። አስፈልገንም እንዴ? አስፈልገንም። ስላስፈለገን እኮ ነው። ስሙ ስላለ ከእግዚአብሔር ስለሚላክ ከምድር ስላልሆነ መስቀሉን ይዞ ቤተ መስቀሉን ይዞ ስለሚባርከን ነው። በክንፉ ደግሞ ከክፉ ስለሚጋርደን እሱን ስለምንወደው የእሱ ፍቅር ሲሆን መጣ። ማን ሲሆን? የማን ፍቅር ሲሆን? የመልአኩ የቅዱስ ሚካኤል ፍቅር ሲሆን ነው የመጣ ነው። አሁንም ፍቅሩ የእሱ ፍቅር በክንፉ ሰብስቦ ይያዘን። ጃለንሳ አመዩ ኮቾ ሳጀለቱ ወልትኑ ሀቀቡ አማ አዱኛን ከንሸኒ ባርከቱ ኤርገማ ዋቀዮ ከነሞ ከኤርጉ ነመቤት ይበል። ይህንን መልአክ የላከ ሰው አይደለም። ይህንን መልአክ የላከልን የመደበልን የሾመልን እኮ ንጉሥ አይደለም። ምድራዊ ነገሥታት አይደሉም። ማነው የሾመልን? ኧረ ተናገሩ። ማነው የሾመልን? ማነው እንዲረዱን የላከልን? ስለዚህ ይረዳችኋልና አመስግኑት። እግዚአብሔር የሾመው እግዚአብሔር ያከበረው እግዚአብሔር ከፍ ያደረገው ማን ያዋርዳል? ማንስ ዝቅ ያደርገዋል? ነው የሚለው ቅዱስ ጳውሎስ በመልእክቱ። እግዚአብሔር ነው ያከበራቸው። ክብርን የሚያውቁ ደግሞ ያከብራሉ። ከእግዚአብሔር ክብርን የተማሩ ትሕትና ያላቸው ስለ እግዚአብሔር ያላቸው ከባቢሎን ያልወጡ የተባረኩ እግዚአብሔርን የሚያውቁ ዜጎች ደግሞ ክብርን ያውቃሉ። ክርስቲያኖች ክብርን ታውቃላችሁ። እናንተ የመልአኩ ክብር ታውቃላችሁ። ለእናንተም ክብር ይገባችኋል። ክብር የሚያውቅ ሰው ነው ሰውን የሚያከብረው። ነመ ከበደ ቤቱቱ እርገማ ዋቀዮስ ከበደ። ስለዚህ ቅዱስ ሚካኤል የአፎሚያ ረዳት፣ የዳንኤል አባት፣ የባህራን አባት እንዲሁም ሕዝበ እስራኤልን ከሞት ወደ ሕይወት ደመናን ጋርዶ መናን እያወረደ ከዓለት ደግሞ ውሃን እያፈለቀ ከዛ ከጭንቅ ጊዜ ከመከራ ጊዜ ከጨለማ ዘመን ወደ ተሻለው ዘመን የጨለማውን መጋረጃ ቀዶ ሕዝበ እስራኤልን ብርሃን ያጎናጸፈ ይሄ መልአክ ነው። አመስግኑት። ይሄ መልአክ ነው። ስለዚህ በጓዳዬ ያለው በሕይወቴ ውስጥ ያለው ጨለማ፣ መከራ፣ ፈተና ሁሉ ቀዶ እንዲጥልልን ብርሃንን እንዲያጎናጽፍልን በልጅ እንዲባርክን፣ ትምህርትን እንዲባርክልን፣ ስልጣንን እንዲባርክልን፣ ሀብቴን እንዲባርክልን እያልን ደጁን እንጠናለን። አብረን አንገባም። በስብሐት ለእግዚአብሔር። አመስግኑት።